ራሳቸውን የሐራ መሬት ኃይል ብለው የሚጠሩ ታጣቂዎች በትግራይ የሃይማኖት አባቶች የቀረበላቸውን ጥሪ ውድቅ ማድረጋቸው ተነገረም። ይህ በእንዲህ እንዳለ የአብይ አህመድ አማካሪ አቶ ጌታቸው ረዳ የቀድሞ መከተላቸውን በካዲነት ፈርጀው ይጸጽተኛል ያሉትን ነገር አቅርበዋል። ወደ ትግራይ ሰራዊት እየተጠጋ ነው የሚባለው የፕሮፓጋንዳ ዘመቻም እንደቀጠለ ነው። ከትግራይ ሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ከመቀለ ከተማ ወደ ትግራይና አፋር ክልል ድንበር ድረስ የነበራቸው የሽምግልና ጉዞ እንዳልተሳካ አሳውቋል። የሃይማኖት አባቶቹ ቦታው ላይ ሆኖ በሰጡት መግለጫም የጉዟቸው ዋና ዓላማ በትግራይ ክልልና ራሱን የሐራ መሬት ኃይል ወይም ደግሞ ቲፒኤፍ ብሎ የሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመልና ለመገሰጽ ነበር። በጉዟቸውም ሁለቱ ኃይሎች ሰሞኑን የከፈቱትን ውጊያ በዘላቂ እርቅ ለመፍታት ያለመ ቢሆንም የሃይማኖት አባቶቹ የትግራይ ሐራ መሬት ታጣቂ ኃይል አመራሮችን ለማነጋገር ያደረጉት ሙከራ ግን እንዳልተሳካላቸው ተናግሯል። በቀጣይነትም ሁለቱን ኃይሎችን የማሸማገል ጥረታቸውን አጠናክረው እንደሚቀጥሉ በመጠቆም የቲፒኤፍ ኃይሎችም እንዲቀበሏቸው ጥሪ አድርገዋል። በብልጽግና የሚደገፈው አማጺ ኃይሉ ከፍተኛ አመራሮች ደግሞ በግል ገጻቸው ላይ ባሰፈሩት መልእክት የሃይማኖት አባቶቹን ጥረት የዘገየ ለአንድ ወገን ያዳላም እጃችሁን ስጡ ለማለት ያለመ የሽምግልና ጥረት ነው ሲሉ አጣጥለውታል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓት አመራር የተጣበቀ ኃይል አማሮን በረሃ ለመውጣት ጠመንጃ ለማንገብ የተገደድ ነው። የሃይማኖት አባቶቹ እኛን ሳይሆን መቀለ የሚገኘውን ኃይል ተው ብለው መለመንና መገሰጽ ያለባቸው ነው በማለትም ነው የጻፉት። የትግራይ ሰራዊት የሃይማኖት አባቶች የእርቅና ተግሳጽ ጥረት ሙከራን አለመሳካት ተከትሎም የሃይማኖት አባቶቹ ጥረትና ድካምን በማድነቅ የሚገጥሟቸው እንቅፋቶች ሳያደናቅፏቸው ያለመታከት የጀመሩትን የሰላም ጥረት አጠናክሮ እንዲቀጥሉ ጥሪ ማቅረቡን መዘገባችን የሚታወስ ነው። ይህ በእንዲህ እንዳለ የአብይ አህመድ አማካሪ አቶ ጌታቸው ረዳም የቀድሞ ምክትላቸው ጀነራል ታደሰ ወረደን ከሷል። ጌታቸው ረዳ ፎርቹን ላይ ባሰፈሩት ሀተታቸው ጀነራሉን በካዲነት ፈርጀው እሳቸው ላይ ፖለቲካዊ እርምጃ አለመውሰዳቸው ደግሞ የሚቆጫቸው ስለመሆኑ ነው የጠቀሱት። የታደሰ ወረደ ጊዜ አስተዳደር የደቀቀውን ክልል ወደ መረጋጋትና ወደ መልሶ ግንባታ ማምጣት አልቻለም። በተቃራኒው ግን ኋላ ቀሩ ቡድን ጋር በመሆን ክልሉን የዘረፋና አለመረጋጋት አድርገውታል በማለትም ክሳቸውን ያቀርባሉ። ጌታቸው ረዳም አቶ ጌታቸው በእርሳቸው አስተዳደር ዘመን መከተላቸው ብቻ ሳይሆን የትግራይ ሰራዊት ከፍተኛ አመራር ጭምር ሆኖ ማገልገላቸውን በማስታወስ በወቅቱ ፈጸሟቸው ያላቸውን ጥፋቶችን እየተቃቀሱ ማባረርን ጨምሮ ፖለቲካዊ እርምጃ አለመውሰዳቸው የሚያስቆጫቸው ስለመሆኑም ያነሳሉ። ከጦርነት ወደ ሰላም የሚያመራ እውነተኛ ሽግግርን ከመከተል ይልቅ በታደሰ ወረደ ቁጥጥር ስር ያለው ጊዜያዊ አስተዳድሩ ራሱን ከወታደራዊ አዛዦች ጋር አስተሳስሮ ሲቪል አመራሩን ያገለልና ግልጽነትና ተጠያቂነትን የሚጠይቁ አካላትንም እያሳደደ ያለ ነው ይላል ሀተታው። ጄኔራሉን በክህደት ጭምር እየወነጀሉ የሚያቀርቡት ጌታቸው የጊዜያዊ አስተዳድሩ ሌሎች የማህበረሰብ ክፍሎች የተካተቱበትን አካታች አስተዳደርና ቁጥጥር ለመተግበር የተደረገውን ጥረትም ስለመቀልበሳቸው ይገልጻሉ። አቶ ጌታቸው ይሁን ሌሎች ለብልጽግና ድጋፋቸውን እየገለጹ የሚገኙ የትግራይ ሰዎች ክልል ውስጥ የተፈጠረውን ኩነት ወታደራዊ መልክ በመስጠት እያቀረቡትም ናቸው። በተለይም ደግሞ በብልጽግና ደጋፊና ተደጋፊዎች በኩል ህዝቡን ለከፋ አለመረጋጋት እየዳረጉ የሚገኙ የትግራይ ሰራዊትንም የሚያስጠነቅቁ መረጃዎች ተበራክቷል። ሰራዊት ተንቀሳቅሷል፣ ድሮን ተሰማርቷል የሚለውን ጨምሮም ህዝቡ በጦርነት ሁኔታ ውስጥ እንዲሆን የሚደረገው ቅስቀሳም የሚጠቀስ ነው። ጄኔራል ሳሞራ የኑስ በዚህ ሰሞን በትግራይ ችግር ፈጣሪ ያሏቸው አካላት ላይ ብልጽግና እርምጃ ይወስድላቸው ዘንድ መጠየቃቸውም የሚታወስ ነው። በእርግጥም አገዛዙ በተለይም በደቡባዊና ምዕራባዊ የትግራይ አቅጣጫዎች ሰራዊቱን እያስጠጋም የድሮን አሰሳዎችንም ያስቀጠለ መሆኑ ቢታወቅም ሁኔታውን ከፍየሏ በላይ ጮሆ ህዝቡም ጭንቀት ውስጥ ይገባ ዘንድ የሚደረገው ቅስቀሳ ግን በየቀኑ የሚቀርብ ሆኗል። ብልጽግና ኤርትራን ወራሪ ሲል ገልጾ ደብዳቤ ጽፏል። ይህንን ተከትሎ የሚሰጡ ምላሾችም ቀጥሏል። ፖለቲከኛው የሚከተለው የጦርነት አዋጅ ነው ሲሉ፣ ባለሙያው ደግሞ የሚቀየር ነገር የለም፣ ይህ የብልጽግና የዲፕሎማሲ ጨዋታ ነው ባይ ናቸው። አገዛዙ የቀድሞ የጥፋት አጋሩን ሻቢያን በተመለከተ ደብዳቤ ሲጽፍ አሁኑ የመጀመሪያ አይደለም። ባሳለፍነው ሐምሌ እንኳን ወደ ተባበሩት መንግስታት ዋና ጸሐፊም ሻቢያ እንደ ህወሓትና ፋኖ ያሉ ኃይሎችን ይዞም በዚህ ክረምት ጦርነት ሊከፍትብን ነው ሲል መግለጹ የሚታወስ ነው። ከዛም በዚህ ዓመት መጀመሪያ መስከረም ወር መገባደጃ ላይ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በድጋሚ በጻፈው ደብዳቤም የኤርትራ መንግስትና ህወሓት ጽምዶ በሚል
በጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱም አይዘነጋም። በእንዲህ ያሉ ደብዳቤዎች የሚታወቀው ብልጽግና አሁን በአዲስ ደብዳቤ ተከስቷል። ይሄኛውን ደብዳቤ ልዩ የሚያደርገው በቀጥታ ለሻዕቢያ የተጻፈ መሆኑና በይፋም የኤርትራ ጦርን በወራሪነት የፈረጀ ነው። የሻዕቢያን ጦር የኢትዮጵያ ግዛቶችን መውረርን ኢትዮ ፎረምን ጨምሮ የተለያዩ አካላት ሲገልጹም በዛ አውዳሚ ጦርነትም ይህ ጦር የነበረው ተሳትፎንም ሲያስረዱ ከዓመታት በፊት ከብልጽግና የገጠማቸው እስር፣ መሳደድ እንደነበር የሚታወቅ ነው። በወቅቱ ይህንን 1,000% እርግጠኛ ነን የኤርትራ ጦር የኢትዮጵያ ግዛት ውስጥ አልገባም ሲሉ ከሚታወሱት ዛድግ ሻረው እስከ ዲና ሙፍቲም ከብርሃኑ ነጋም እስከ ሌሎችም የብልጽግና ሹማምንት ድረስ የኤርትራ ጦርን መግባት ከመካድ ባሻገር አገዛዙ ይህንን በሚናገሩ አካላት ላይ ዘመቻ ያደርግ እንደነበርም የቅርብ ጊዜ ትውስታ ነው። ራሳቸው ጠቅላይ ሚኒስትሩም ሻዕቢያ የያዘው በአልጀርሱ ስምምነት የተፈቀደለትን ቦታ ነው ሲሉ ያረጋገጡት እንደነበርም ሾርት ሚሞሪያም የሚሉት ህዝብ የዘነጋው አይሆንም። ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ከሰሞኑ ግን በባሌም ይሁን በቦሌ አሰብ እንገባለን የሚል ዘመቻ ላይ ያሉት ብልጽግናዎች ለዚህ ተግባራቸው ይረዳቸው ዘንድ የሻዕቢያ ጦርን ጥፋቶችና ወራሪነትን ራሳቸውን ከቀደመ ንግግራቸው ጋር እያቃረኑ ቢሆን እንደ አዲስ አጀንዳቸው አድርገውታል። አብይ አህመድ ከቀናት በፊት የኢሳያስ ጦር በአክሱምና በሌሎችም የትግራይ አካባቢዎች የፈጸመውን ጭፍጨፋና ያደረሰውን ጥፋት አምነው የእሳቸውንና አስተባብሮ ያሰማሩትን ሰራዊት ውድመት ግን ክደው ንግግር ማድረጋቸው የሚዘነጋ አይሆንም። የዚህ ቀጣይ ክፍል ተደርጎ የተወሰደውና ብልጽግና የጻፈው ደብዳቤ ደግሞ ወቅታዊ መነጋገሪያ ሆኗል። በውጭ ጉዳይ መስሪያ ቤቱ በኩል የወጣውና ለሻዕቢያ ሚኒስትሩ ኡስማን ሳሌህ በሚል የተጻፈው ይኸው ደብዳቤ ኤርትራን ወራሪ ይልና የሀገሪቱ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣም የሚያስጠነቅቅ ነው። በሚኒስትሩ ጌዲዮን ጢሞቴዎስ በኩል የተጻፈውና ለኤርትራ የውጭ ጉዳይ ሚኒስትር በተላከው በዚህ ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ያትታል። ደብዳቤው አክሎም የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነም የባህር አገልግሎት ጉዳዮችንና በአሰብ ወደ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በድርድር ለመሳተፍ ፈቃደኛ መሆኑን ያነሳል። በደብዳቤው የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ከመጥቀሱም ባሻገር ሁለቱ ሀገራት በሚዋሰኑባቸው አካባቢዎች የኤርትራ ጦርም በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍና እርዳታን እንደሚያቀርብ በመጥቀስም ይወነጅላል። የብልጽግናው መንግስት በደብዳቤው ላይ የአስመራው አስተዳደር በሉዓላዊነትና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ጠይቅም ጥረቴ ግን ሰሚ አላገኘም ሲልም ይገልጻል። ባለፉት ተከታታይ ቀናትም ሁለቱን ሀገራት በሚያዋስኑ የድንበር አካባቢዎች የታዩ ለውጦች የኤርትራው መንግስት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲልም የውጭ ጉዳይ ሚኒስትር በደብዳቤው አመልክቷል። ሚኒስትሩ የኤርትራው መንግስት በደብዳቤው ላይ በስም ካልጠቀሳቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ስለመሆኑም ያክላል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ የሀገሪቱ አካባቢዎች ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃም ጠባጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲልም ብልጽግና ይገልጻል። አክሎም ይህንን ተቀባይነት የሌለውን ሁኔታ ለማስቆም የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና አሁንም በስም ካልተጠቀሱ አማጺ ቡድኖች በሚል ከጠቀሳቸው አካላት ጋር ትብብሩን እንዲያቆም በይፋም ይጠይቃል። ብልጽግና አስከትሎ ያነሳው ደግሞም የሁለቱን ሀገራት ጥቅም ባስከበረ መልኩ ለመመካከር ዝግጁ ነኝ በሚል ነው። አሁን በኤርትራ በኩል የተከፈተውን ትንኮሳ ግን በምንም መመዘኛ የምቀበለው አይደለም በማለትም ይዝታል። በአስመራው መንግስት በኩል ይህንን ደብዳቤ በተመለከተ እስካሁን በይፋ የተሰጠ ምላሽ ባይኖርም ከተለያዩ አካላት በኩል ግን ምላሾች እየተሰጡ ናቸው። አንድን ሀገር የሌላ ሀገር መንግስት ወራሪ ብሎ ከፈረጀም ግልጽ የጦርነት አዋጅ ተደርጎ እንደሚወሰድ የሚገልጹ ተንታኞችም የብልጽግናውን ቀጣይ የጦርነት ዝግጅት በግልጽ ያሳየ ደብዳቤ ብለውታል። ፖለቲከኛው ጀዋር መሐመድ ብልጽግና ለኤርትራቸው የላከው ደብዳቤም
ወደ ጦርነት ሊያመራ የሚችል መልእክት ነው ብለውታል። ደብዳቤው በይፋ ጦርነት ከመታወጁ በፊት የሚሰጥ የመጨረሻ ማስጠንቀቂያ መሆኑን ያነሱና ኤርትራ በሰሜን ምስራቅ ድንበር ወረራ ፈጽማለች፣ እንደዚሁም በሰሜን ምዕራብ ከታጣቂዎች ጋር የጋራ ወታደራዊ እንቅስቃሴ እያደረገች ነው የሚለው ክስ እውነት መሆኑ መረጋገጥ አለበት ይላሉ። በኤርትራ በኩል ይህ የድንበር ጥሰት ተከስቶ ከሆነ ሊወገዝ ይገባዋል። ከዛ በፊት ግን ውንጀላው እውነተኛ መሆኑ በተጨባጭ ማስረገጥ ያስፈልጋል ሲሉም ነው ያብራሩት። በሌላ በኩል የብልጽግናው አገዛዝ በተደጋጋሚ የሚፈጥረው ቀጣይ አጀንዳው እንጂም የተለየ ነገር የለም። ስለ አሰብ እያወራ ስንት ዓመታትን ያላንዳች ለውጥስ ዘልቋል። ይህ ደብዳቤም እንዲያ ያለ ነው የሚሉ ደግሞ ጉዳዩን በሌላ አንጻር የሚመለከቱ ናቸው። በኢትዮ ኤርትራ ጦርነት ዘገባዎቻቸው የሚታወሱት የቢቢሲው የቀድሞ ጋዜጠኛና የኮሜን ዌልዝ ፕሮፌሰሩ ማርቲን ፕላውትም ከዚህ ጋር የተቀራረበ ሀሳብ አላቸው። ይህንን የብልጽግናው መንግስት ደብዳቤን የምመለከተው በጥርጣሬ ነው። ድንበር አካባቢ እንደሚሉት የተለወጠ ነገር የለም። የአብይ አህመድ መንግስት ህወሓት፣ ኢሳያስ እና ፋኖ ጥምረት ውስጥ ናቸው ከሚል ፍርሃት የመነጨም የዲፕሎማሲ ጥረት ለማድረግ ያደረገው ሙከራ እንጂም የተለየ ነገር የለውም ሲሉም አብራርተዋል።